ልጁ ያንተ እንደሆነ እኔም አንተም ጠንቅቀን እናውቀዋለን። ግን ለልጃችን ይሄ አስፈላጊ ጉዳይ ነው። በቃ ልጁን ላንተም ሰጥ ያው አንተ የማሳደግ አቅም በጣም ዝቅተኛ ነው። ስለዚህ ይሄ ደግሞ ለወደፊት ህይወታችን ግዴታ ነው። አሁን ላይ ደግሞ እኔ ብሩክን በጣም እያሳመንኩ ገንዘብ ሊቀየር ይችላል እሷንም እንደቀየራት ሁላ ማለት ነው። ልጁ ተወልዶ እስኪያድግ ድረስ ያለው ሞመንት ያስቸግረኛል እና ሚሊዮን አሳምናል ይችላል ያስብ ልጁን ለማሳደግ ነው ይሄን ነገር ያደረኩት ብትለ ችግር የለውም ይረዳል። አረ ምን ይፈጠር አይደለም ምን ይፈጠር ታውቃላችሁ ምንም ምክንያት የማያስፈልገው አይደለም ያክስቴ ልጅ እና ባለፈው ለምን ሚዲያ ላይ አፈጣሃለሽ አይደለም ለምን እናቴ አትሆንም አይደለም ያክስቴ ልጅ እንዳንተ ሰላም ቤተሰብ እንደምቆይታችኋል እንደምሰምታችኋል እኛ አለን ክብስፋ ያው ዛሬ ባለፈው የተፈጠረውን አይታችኋል በጣም በሚደብር ሁኔታ ልጅ ሄኖክ በጣም የሚደብር ነገር ነበር ወንድሜ ላይ የሚያደርገው እና ከምንም ነገር በላይ ደግሞ በቃ ያ ነገር እኔ እንጃ ምን ሊያደርገው እንደፈለገ ማለት እውነት እንደሚወጣ እያወቀ እንዳያሳየንላ ወደዛ እንዳንሄዱላ እያደረገ ነበር። በዛ አጋጣሚ ደግሞ ዛሬ ላይ ወንድም አሚርን አግኝቼው ስላለው ነገር ሙሉ ጠይቄው ነበር። ፋይሉ ሳይሳየኝ በጣም ነው ማለት በቃ እንደዚህ እንዴት የሰው ልጅ በዚህ ደረጃ ይወርዳል ብዬ ያሰብኩበት አጋጣሚ ነበርና ወንድሜ አሚርን ፋይሉን ይዞት መጥቷል ዛሬ። ያው እሱንም ጠርተነዋል ማለት ከመጣ ምናልባት ይሄንን ነገር እያወቀ ያው ስራውን ያውቃል። ባለፈው ለዛ ነበር እንዳንሄዱላ እያደረገን ነበር ወደ ጸብ ምናምን ለመግባት ሞክሮ ነበር። ብቻ እኔ በጣም ይከበደኝ። ያው ሰላም በላችሁና ስለ ፋይሉ እንትን ትላችኋለሁ። እሺ ሰላም ቤተሰቦች እንዴት ናችሁ? እኛ አለን ይሁን እንደሆነ ባለፈው የሆነውን አይታችኋል። አሁን ጠርቻለሁ ብሏል። የሚመጣ አይመስለኝም ግን እውነቱን ያውቃል። የሚመጣ አይመስለኝም እንግዲህ እንጠብቀዋለን ይመጣል ብሎኛል። አዎ ቤተሰብ ምንድነው አንዳንዴ ታውቃላችሁ ስለ በቃ ወዳጅ ነኝ ባዮች ናቸው ብዙ ጊዜ የሚጎዷችሁ አጠገባችሁ ሆነው አዎ ስፒከሩ ሸፍነው እያለኝ ነው ጀለስ በደንብ አትፍራ ይዲታል አንዴ እና ምንድነው ቤተሰብ እኔ ማለት አንዳንዴ በቃ በህይወታችሁ ላይ የሚጎዳችሁ ሰው ቢኖር ወዳጅ መሳይ ጠላት ነው። በቃ እዚህ እንደ ወዳጅ ይሆንና ሰላይ ይሁንባችኋል አንዳንድ ሰው በቃ ከምንም በላይ ደግሞ ወዳጅ ነው ብላችሁ እውነትን ለማውጣት አብረን እስከመጣን ድረስ እኛ እሱ ያለንም እየሰማን ነበር ማለት ወደ ሚዲያ መውጣት ያለብን ሰዓት ራሱ ለራሱ እንደሚመች አድርጎ ዛሬ ውጡ ዛሬ አትውጡ እያለ ወይ ደግሞ ፋይሉን ሄዳ አሳያት ስንለው ወይኛና አሳያት ስንለው ሁሉ አዱና አልሰጠንም ስልኳን ስጠን እኔ አውርቻታለሁ ሃይሚት ጉዳለች ለዛ ነው ማልነግራት ስለዚህ ምናምን እያለ እየዘጋጋብን ነበር ሙሉ ለሙሉ ማለት ነው። ከዛ በኋላ ከዚህ ነገር ጀርባ የሆነ ነገር እንዳለ እየሸተተኝ ነበር መጀመሪያ ራሱ ግን ልጁ በጣም ተውኒቱ ምናምን ያን ነገር እንዳላስብ ነበር ያደረገኝ እና ዛሬ ፊት ለፊት ነው እኛ ጋር ምንም እዚህ የሚደባበቅ ነገር የለም። ፊት ለፊት እናንተ ባላችሁበት ያው ለካሜራ አፋጠን ነው እንትን የምንለው ምክንያቱም በጣም ሱራ ራሱ በጣም ጀርባ ላይ እየደወለ ነበር ማለት እያስቸገረ ነበር አልከኝ እንደነገርከኝ ምንድነው ያለ ነገር አለ እንታያለን እኔ ሌላ ነገር ውስጥ እንገባለን ያለኝ በቃ እሱ አቁሙ ባይኖረው ለማስፈራራት ማለት ነው ያስፈራራይ ነበር አስደበድባለሁ ምናምን ሰው አለኝ ምናምን እያለ ነበር ምንም ይመጣል ሪሊስ ኮነ ድረስ በነገራችን ላይ ያ ላውራ ይችላል ግን ተግባር ላይ ዜሮ ነው ማለት እንደዚህ ውሸትን ይዞ ምንም ነገር እንትን ቢል ውሸትን ይዞ ያሸነፈ ሰውም የለም። በጣም በሚገርም ሁኔታ ደግሞ ማንንም ሊያሸንፍ አይችልም እና ቤተሰቦቼ ያው እነሱም እየመጡ ነው ፋይሉን ይዘና አቡኪን ይዘውና ብየዋለሁ እንትን ሄኖክም ማለት ነው ይዞት መጥቶ እዚህ ያለውን ፋይል ደግሞ ምናልባትም ልጁን ለማሳደግ ኢየሩስና ሄኖክ ተማክረው ሊሆን ይችላል። ያው ልጅ ከባድ ነው አንዳንዴ ልጅ ማሳደግ ኃላፊነትም ይዞት ልጁን ለማሳደግ ሁለታቸው ተማክረው ሆን ብለው ያደረጉት ነገርም ሊሆን ይችላል። ምናልባት ግዴታ እኔ ብሩክ የሰው ልጅ ማሳደግ አለበት ብዬ አላስብም ምንም ባላረገበት የራሱ ልጅ ገና አራት ልጆች እኮ አሉ የሚያሳድጋቸው ቤተሰቦቼ በዚህ አጋጣሚ ላስታውሳችሁ ብዬ ነውና የራሱን ልጅ ማሳደግ ለቆ እዚህ የኢየሩስና የሄኖክ ልጅ እንዴት በዚህ ተገቢ አይደለም ብዬ አስባለሁ። ምክንያቱም እኛ በሪል በእንትን ቀለል ባለ መልኩ መጥቶ እንደዚህ ነው ቢያስረዳ ችግር የለውም እውነቱን አውጥተን እሱንም በቃ ተው እረፍን ነው ነበር ግን በእንደዚህ ሁኔታ መምጣቱ በጣም ነው ያስደበረኝ። ያው አቡኪ ለሄኖክ ይዘውና ብየዋለሁ ሁለቱም እየመጡ ይሆናል ይሄኔ እስከዛ ግን አንተ ሬዲና ፋይሉን ለማሳየት እዚህ ሚዲያም በነገራችን ላይ እናንተም ሳይቀር ነው የምታዩት ሁሉም ነው የሚያው እዚህ ምንም ተደባብቆ ብቻ እኛ ብቻ እንደዚህ አይተነው እንትን ምናልፈው ነገር አይደለም። ያኔ ራሱ ፋይሉ ለኛ ሳይቶ ለእናንተ ጸጥ ሲል በቃ እውነታው እንዳይወጣ እንዳልፈለገ ጠርጥሯለሁ። ምክንያቱም ሄዳ ሳያት እንሏለን ለሃይሚ እንደዚህ ምናምን በቃ ተዘጋጋብናል መንገዶች አንዳንዴ አጠገባችሁ ሆኖ እኮ ብዙ ሰው በፈለገው መንገድ ሊመራችሁ ይችላል እስካልታወቀበት ድረስ ማለት ነው። ካሁን በኋላ ግን ምንም ነገር እሱ ምን ሰማበት ጉዳይ የለም። የተወሰኑ ፋይሎች እኛ ጋርም ስላሉ ከሄኖክ ጋር ያሳለፈችው ሙሉ ለሙሉ አልሰጠኝም። እነዛንም ፋይሎች ቢሆን ሄደን ለማሳየት እንሞክራለን ምክንያቱም አሁን የሚዘጋብን ሰው ስለሌለ በዚህ አጋጣሚ በጣም ነው ራስን ለእንትን አጋልጠ እዚህ ሬድ እውነታውን መቋቋም ስላልቻልክ ለማስተላለፍ ስለመጣ ከልብ እናመሰግናለሁ ወንድሜ። ማን ነገር
እውነት ብቻ እንድትወጣ ነው የፈልገው ነግሬያቸዋለሁ ባለፈውም እንዳወራሁት እኔ የምጠቀመው ነገር ኖሮ አይደለም እሱ ግን በጣም ሌላ ነገር ውስጥ ለመግባት በመከሩ በጣም ተላልጃለሁ ቂም ምናምን ግን የለባችሁማ ማለት ስለ እሱ እያለ ነበር እንዲህ ቂም አለበት ከኔ ጋር ከዛ በኋላ በስልክ ለማውራት ሞክረን ነበር ልጁ እንደዚህ ያለፈ እንትን አለብን ቂም ምናምን አለብን ለማለት ሞክሩ ውሸቱን ነው የኔን እውነት ለማጥላላት ነው እውነት ሐቁን ስለሚያውቀው ነው መረጃው እውነትም እንዳለ ስለገባው እኔ ጋር ስላው እኔ በዚህ በ21ኛው ክፍለ ዘመን እንዴት ለእውነት ብቻ ብለ የሆነ የምታገኘው ነገር አለ እሺ ማሰለ ማመን እኔ ራሱ አንተን ራሱ እንዳላምን ምናምን ያያረገኝ ነገር እሱ የሱ ነው ስላ አይቻለሁ ሆም ብሎ ቀመር ምና ብቻ እሱ ነገር ሰው እንዳላምን አደረጉኝ እኮ ወንድሜ ባለፈው የመጣ ልጅ እንደዛ አንተ ሲል ማለት በቃ ራሴን ሁላ ይማራልበት ደረጃ ውስጥ ነኝ ያው ወንድሜንም ይቅርታ አለ ነገሩ ያው ተረዳኛል ምክንያቱም ያያረገውን አይታል ማለት እንደዚህ በቃ ሪል መስሎ እንደዚህ ሲል ከመታገቱ በፊት ሪል እውነት ነው ከታገተ በኋላ ደግሞ በቃ ሙሉ አዲስ ሰው ሆኖ ፋይሎቹን እናሳይ ስንለው እኔ ችግር የለውም በኔ ጣሉት እሱ ነገር እኔ ያሳያለሁ ምናምን ብሎ ሲዘጋብኝ ነበር አይታ ለዛ ነው እንጂ አንተ ጋር ምንም ቀመር የለም ባለበት ሰዓት ራሱ አይተው ከሆነ ሲወጣ ኖርማል ነበር ምንም እኮ በቃ ስለ እሱ ራሱ ሆስፒታል ሙሉ እናንተ አላሰባችሁትም እንጂ ልጁ ጤነኛ ነበር ሙሉ ለሙሉ ማለት ነው ስለ ምን አለ መሰለ ሆስፒታል ሄጄ ልምጣ ልጠይቅ ቪዲዮ ሄጄ ልምጣ ስለው ኧረ በፍጹም አለ ከነ ልጠይቀው ስለ በፍጹም አንተ ምን አለፋ እኔ ራሴ መጥቼ እንዳይታወቅበት አያ እኔ እኮ ቀጠርቶ እኔ ለይ ነበር ቤተሰቦችንም በዛው ላሾፍ ሆስፒታል ልምጣ ብየው ነበር ልጁ አረ ችግር የለውም እኔ ራሴ እመጣለሁ ምናምን ብሎ ያው ዘጋብኝ መጣት እንዲ ተሸፋፍኑ ምናምን መጣ አጁ ከዛ በኋላ እኔ እንደ ሰነካካው ምናምን አይን ታውቃለህ ከዛ በ3 ቀን ቆይተን እንመጣለን ምንም የተላላጣ ነገር ልብ አላልኩትም እኔ ቶሎ ያው የውሻቁስና ቶሎ ይድናል ይላል ሀበሻ አንተ ሌላ ነገር ስላላሰብክ ነው ልጁ እንዴት ላሰብ ሁለቱ አብረው ሰርተውበታል ስራውን በጣም ለዛ ነው ምንም ያስፈተቱት እኔ መረጃው ባይኖረኝ ራሱ እኔ አልጠረጥርም ስለሺ በታገተበት ሰዓት እንታቀው ነገር አለ ከሱ ጋር እንደነበር አላውቅም እኔ መረጃውን ከማየት በፊት ምንም አውቀው ነገር የለም ከዛ በኋላ ይሆናል ብለ ጠርጥረ ነው እንደኔ ማለት ነው እንጂ በታገተበት ሰዓት ምን ስለ እኔ አገኘው ነበር እንደዚህ በጣም ተደብቆ ነበር ማለት ነው አየህ አግታው ረዛው እያወሩ ነበር ማለት ነው ያን ሲስማሙ ብቻ ያው ዛሬ ደውለንላታል መጥቶ እኔ ዛሬ ዋሸናል ብዬ አላስብም ምክንያቱም ወደ ራሱ ተመልሶ ሶሪ ቢል እኮ ችግር የለውም እንረዳዋለን ወይ አስገድዳው ሊሆን ይችላል በታገተበት ሰዓት ይሄ ነገር ካላረክ ምናምን ብላው ሊሆን ይችላል ያው እውነታውን ግን ከዚህ በላይ ግን የሰው ልጅ እንዴት በቃ ማመን እንዳለልብኝ ነው አርጎ ያሳመነኝ ማለት ነው ቢሰውጪ እነሱም እየመጡ ነው መሰለኝ ያው እነሱ ናቸው መሰለኝ ያው እዚሁ ለእናንተ የምናሳያችሁ ይሆናል ያለውን ነገር ይመቻችሁ ሰላም አሚር አላችሁ ብራዘር እኔ ጋር ሰላም ምን አትወሩም እንዴ አትወሩም አሚር አራት ምን ይናከል ምን ቤተሰብ ተጋጭ ያደረገው ነገር ተገቢ ነገር ስላልሆነ ችግር የለም አይ ኖርማል አይ ችግር የለም ሜካ ካሜራ ውጪ ፈቷል እና ቤተሰብ ያው እነሱ መጥተዋል ማለት አሁን ቤቱ እዚህ ካሜራ አስጀምሬ ነው የጠሯችሁ ማለት ሁለታችሁንም ምክንያቱም ባለፈው የተፈጠረው ነገር ወደ አልባሌ ነገር ገብቶ ነው ያለው ወደ ጸብ ምናምን አሰላጊም አይደለም ራስን ብታረጋጋ የተሻለ ነው ብዬ አስባለሁ እና ዛሬ ላይ ወንድሜ አሚር ሙሉ ፋይሉን ይዞ መጥቶ ላንተ ሊያሳይ ነው የመጣው ነገሩን የምትቀበል ከሆነ ከምንም ፋይል የራስን እንከን ስለሆነ እየወጣ ያለው ፋይል ሳይወጣ መታመን ነገር ከሆነ እመን አይ ምትል ከሆነ እዚሁ ለቤተሰቡ ለሁሉም ሰው ፋይሉን የምናሳየው ነው አይ ስለ አንተ አታስፈራራ ማለት ይሄን አክል ልጁ እንትን አይደለም ማረጉን ያለ ማረጉን ሳታቅ ዝም ብለህ ልታስፈራራ ስላየው ፋይሉን ስላላወቅ እኔ ስላየው ነው ነገር አሳይቷል ነው ላሳይ ይችላል ወርግጥ ነው ያላቀም ግን እንደዚህ ያደርጋል ብዬ አላስብም ምን ያሁን ፋይሉን ስላላየሁትም ማለት ነው ባየው እንኳን ሄኖክ እንደዚህ ያደርጋል ብዬ አላስብም እና እስኪ ያሉትን ነገሮች አብረን ምን እናየውናል ሰላም ቤት ሰላም አልኳችሁ ቶሎ ብለው ወደ ነገር አስቀባኛል ሰላም ቤት እንዴት ናችሁ ደህና ናችሁ ወይ አለን ይመስገነው እንግዲህ ያው በእናንተ ጥያቄ መሰረት ዛሬ ያው እስካሁን ያሉትን ነገሮች እያስተካከልን ነበር እና ከትላንት ወዲያ በቃ ትንሽ ግርግር ተፈጥሮ ነበር ያሉትን ነገሮች በውስጥ ፈተነዋል ማለት ነው ግን አሁን ደግሞ ይሄ ፋይሉ ደግሞ በእናንተ ፊት መፈታት ስላለበት ነው እንግዲህ ያው ሄኖክን ይዞ የመጣሁት አሚርም ያው ፋይሉን ይዘን እንደመጣ ተስፋ አደርጋለሁኝ ይዣለሁ አምጥቻለሁ ፋይሉ አምጣለሁ አይ ከዛ ፊት ከማሳየታችን ምን ይላል የሚለውን ነገሩን አምኖ ይቀበላል ወይስ የሚለውን ማይክ ሰጥተው ሰላም ብሏቸው ቢቀጥል ምክንያቱም እስከዛሬ ድረስ ብዙ ነገሮች ሰርተናል ጥሩ ሰርቶ ነበር የሆነ ሰዓት ላይ ቢበላሽም አይ ነገሩን አምናለሁ የሚል ከሆነ ወንድሜ ያው እዚሁ ሰላም ብላችሁ ብትጀምር ደስ ይለኛል ሰላም ቤተሰብ ያው ባለፈው ለተፈጠረው ነገር ይቅርታ አላለኝ ምክንያቱም ስሜታዊ ስለሆንኩ ነው ያንን ነገር ያደረኩት
ሲቀጥል ደግሞ በማስረጃ አምናለሁኝ ተባብለን ነበር። ማስረጃውን ደግሞ መንካት የሌለበትን ነገር ነበር የነካው። ማስረጃውን አሳያለሁ ነበር ያለው። እንዲያሳይ ይፈልጋል። ስለ ከማስረጃው ፊት አንተ አታምንም ነገር አላረኩም ብለህ ነው እንትን ብትለው ነገር አላረኩም ነው የምለው። ማለት ከኢየሩስ ጋር ምንም ያወራችሁት ነገር የለም ማለት ያወራነው ነገር አለ። አንተ በቅጥ ያይኝ ሌብል እያደረሰ የሆነ እሱስ ከሚለው ሌብል እያደረሰ እስከጠግ እንትን ይላል። አይደለም አይ ኖ ይሄ ነገር ማለት ነው። አሁን እኮ ያታማና ዘመር ነው እሱ አሁን ዘመር ነው ገብቷላ። የሃይሚ የአክስት ልጅ ነው። የሃይሚ አክስት ሃይሚ ላይ ደግሞ እንደዚህ ያደርጋል ብዬ አላስብም። ገብቷል አይደል? ይሄ አይደለም ባዳ ማንም የሚያስበው ነገር አይደለም። እና ለዛ ነው ያው እየጠየቁት ያለሁት ማለት እኔ አንተ እንደዚህ ያደርጋል ብዬ አላስብም ነው። ገብቷል? ዘመድ ሆነ በዛ ላይ ዘመድ ባትሆን እንኳን ይሄ በቃ ለኔ የሚያስጠላ ነገር ነው። ገብቷል? ስለዚህ እኔ እንዴት አደርጋለሁ ብዬ አላስብም። ፋይሉን አይተን እኔም ስላላየሁት ማለት ነው አይተን ይሄ ነገር እውነት ካረከው እኔ አፍርብሃለሁ በቃ ሚደብር ነገር ከፋይሉ በኋላ እንትን ነው ስለ አሁን ነገሩን ስለ በእርግጠኛ ስለሆንኩ ነው ወንድሜ እንዳሳየኝ ከሆነ ምናልባትም ይሄ ልጅ እረዳለሁ ወጣት ነህ ገንዘብ ሊቀይር ይችላል እሷንም እንደቀየራት ነው ሁላ ማለት ነው ልጁ ተወልዶ እስኪያድግ ድረስ ያለው ሞመንት ያስቸግረኛል ምናምን ሚሊዮን አሳምና ሊሆን ይችላል ብዬ አስባለሁ ልጁን ለማሳደግ ነው ይሄን ነገር ያደረኩት ብትለ ችግር የለውም ምን ይረዳል ዞሮ ምን ያስማማናል መሰለ እሱ ጋር ያለውን ሙሉ ፋይል አሁን ያሳየኝ ፋይል ኦኬ ሙሉ ፋይል ያሳየኝ ይሄን ፈልገው ወንድሜ ለማሳየት ዝግጁ ነው ይሄን ነው ፈልገው ፋይሉን አሳየው ሊያምን ስላልቻለ ማለት ነው ኦኬ ቴክስቶቹም አሉ ኖርማል አሁን ቮይሱን ዝም ብሎ ሃይ ቤቢ ምናምን አዩ ያልሽው ነገር ሙሉ በሙሉ ከመጀመሪያው ሰላም ነው እንዴት ነህ ሰላም ነው እያረክ ያለው ነገር ትክክል አይደለም ልጁ ያንተ እንደሆነ እኔም አንተም ጠንቅቀን እናውቃለን ግን ለልጃችን ይሄ አስፈላጊ ጉዳይ ነው በቃ ልጁን ላንተም ሰጥ ያው አንተ የማሳደግ አቅም በጣም ዝቅተኛ ነው ስለዚህ ይሄ ደግሞ ለወደፊት ህይወታችን ግዴታ ነው አሁን ላይ ደግሞ እኔ ብሩክን በጣም እያሳመንኩ ስለዚህ ባክን ሚዲያ ላይም ሆነ ብቻ ሁሉ ነገር ላይ ብቻ የምታደርጋቸው ነገሮች በሙሉ ቀንስ በቃ ለትንሽ ጊዜ ታገስ አዩ ያልሽው ነገር ሙሉ በሙሉ ተረድቼሻለሁ ግን ደግሞ በቃ ልክ ያለውን ሽበት ይሄ አንተ ድምጽ ነው አንተ ድምጽ አይ እንድትዋሽ እንዳንሞከረው በጣም ብዙ መንገድ አለ ምክንያቱም ይሄ ቀላል አይደለም ህይወት እስከሆነ ድረስ ምክንያቱም እግዚአብሔር ታሪክ ይለውጣል ዛሬ አንቺ የኔን ደካማነት ወይም ደግሞ የኔን ፋይናንሻል አይተሽ ብቻ ልጅህን አንስቼ ለሌላ ሰው ልስጥ ማለት የለብሽም ምክንያቱም ይሄ ህይወት ነውና አንቺም ደግሞ ኢየሱስ ያልሆነ ልጅ አንስተሽ አንተ ካላሳደግሽ ብለሽ እሱን የምታስገድጂበት ሁኔታ የለም ሲቀጥል ደግሞ እነሱም ተቀበሉ ይሄን ልጅ ቢያሳድጉ ካሳደጉት በኋላ እኮ የሆነ ወይም ደግሞ ተቆራጭ ነገር የሆነ ነገር ቢያደርጉልሽ ልጁን ራሳቸው ጋር ያስቀምጡታል እንጂ ልጁን አንስተው ላንቺ አይሰጡሽም ይሄንን ደግሞ ማሰብ አለብሽ ምክንያቱም እኔን የከፋ አደጋ ውስጥ ከተሽ አንቺ የሆነ ተርላ ለልጃችን ምናምን የሚለውን አማርኛ ብታቆሚ በጣም ደስተኛ ነኝ ግን ልክ ያሉሽበት ምክንያት ደግሞ ይሄ አንደኛ እንድታቂልኝ የምፈልገው ህይወት ነው ህይወት ደግሞ ቀላል አይደለም ምክንያቱም ይሄ ትልቅ ነገር እስከሆነ ድረስ አንቺ ማሰብ ያለብሽ የዛሬውን ብቻ ሳይሆን የነገንም ነው ነገ ደግሞ ታሪክ ሊቀየር ይችላል ታሪክ ተቀይሮ እንዲህ ባላደርግ የምትይበት ሰዓት ሊኖር ይችላል ምክንያቱም ሁሉም ነገር በነበረበት አይቀጥልም ያንን ደግሞ አስበሽ አጣይ ዋናው አለ ገና እባክህ ኦኬ እባክህ እንደሚከብድ አውቃለሁ ግን ለትንሽ ጊዜ ተረዳኝ እባክህ በቃ የምታደርጋቸውን ነገሮች እባክህ ቀንሱ ማለት እንደዚህ ታደርጋለህ ወይ ምን ሰምታል ለኔም ላንተም ደግሞ ይጠቅማል ምክንያቱም ግዴታ ነው በቃ አሁን ይሄ እኔ ብቻ የምጠቀምበት ጉዳይ ሆኖ አይደለም ግን ለሁለታችንም በቃ ያስፈልገናል ይሄን ነገር ስለዚህ እባክህ ለትንሽ ጊዜ ትንሽ ታገሰኝ ደግሞ እባክህ ከነዛ ልጆች ራቅ ምክንያቱም እነዛ ልጆች አይደለም ከቻልክ ደግሞ ቢያንስ እነዛን ቪዲዮዎች ምናምን ለማጥፋት ሞክር ከነሱ ጋር ደግሞ እባክህ አይጠቅሙም በዚህ አጋጣሚ ነው ነገር ትዝ አለኝ ምን እንደታውቃለህ የሆነ ሰዓት ላይ ቪዲዮ የምሰራበት ሰዓት ቪዲዮን ብናጥፋለት እኮ ትወጣለች ከነሱ ያለበት አጋጣሚ ትዝ እንዳለ ብቻ እኔ አሁን ስላለፉ ነገሮች ግን አሳፋሪ ነው እንዴት ያልጠበቀው ነበር እሺ ስማ ቆይ እነሱ ለራሳቸው ጥቅም ብቻ ነው ይሄን ነገር የሚያደርጉት ስለዚህ እባክህ ጉዲ ስለተጋለጠ ነው ከነሱ ራቅ ጉደኞች ናቸው ሀሳብሽን ሙሉ ለሙሉ ተረድቼዋለሁ ግን በቃ እስከ ጥቅም ብቻ እሺ ሙሉ ለሙሉ አሳማኝም ባይሆን
ለልጁ ለወደፊት ህይወት ሲባል እሺ ልክ ነሽ ሊባል ይችላል። ግን በቃ ብቻ ክህደት ስለሆነ በጣም ይደብራል። ሰውንም ደግሞ እያመለ እሺ ሀሳብሽን ነገር ሰውን እንድትዋሺ ሌላ ነገርም እንድታረጊ ይገፋፋሻል። ይሄ ደግሞ በቃ ሳልፈልግም ቢሆን ይሄ ነገር ተፈጥሯል። በቃ ግን በቃ ማንኛውንም እርምጃሽን ብታሳውቂ የኔንም እርምጃ እንደ በቃ ሰው ያንተን እርምጃ አሳውቀኝ እንዳልሽኝ ያንቺንም እርምጃ እኔ ሙሉ ለሙሉ ማወቅ አለብኝ። ምክንያቱም እነሱንስ ጉድ ናለ የተስማማበታል። ታይሹ እርግጠኛ ነኝ አድራምልሽ ነገር አንድ ነገር ቢኖር በቃ ያልኩሽን ብቻ እንዳትረሺ። ያልኩሽ ነገር በእኔና አንቺ ማለት እንዲቀር ይሄ ነገር ማለት ነው። ሲቀጥል ደግሞ እኔም እየመጣሁ ነው። በአካል ደግሞ ቁጭ ብለን ብናወራ በጣም ደስተኛ ነኝ። በጣም ደግሞ ናፍቀሽኛል። ልነግርሽ የምፈልገው ነገር ቢሆን ጉዳችሁን ቆይ ወይኔ እኔ እኮ አላመንኩም። ካመሰግናለሁ በጣም ነው የማመሰግነው። የምር ችግር የለውም ከዚህ በላይ አንተ በጣም ነው የማመሰግነው። አንተ ሀቀኛ ሰው ነህ። የምር ሀቀኛ ሰው ነህ። አንተ ምንድነው ሪል እኮ ነው እውነት ምን አይነት ከሃዲ ሰው ነህ? ምን አንተ ያክስት ልጅ ላይ እንደዚህ አይነት ነገር ትፈጥራለህ? ምንም ማዳመጥ ነገር የለም። ሰማሁኝ ማስረጃው ነው ነገር እኮ ሰማሁኝ እኮ ምን አይነት ከሃዲ ሆንክ ሰው ነህ? ያክስት ልጅ ብቻ አይደለም እኛንም ሽጠናል። ምክንያቱም እዚህ ጋር ተደፋቀና እያልን ነበር እውነትን ለማውጣት። አንተ ምን አይነት ከሱ አልፈኛንም እንደሸጥክ ራስ መሳይ ሰው ነህ። ምስጥ ነህ። እሱ ልትልኮ ትችላለህ በቦታው እኔም እንዳንተ አይደለም ሄኖክ እኔ በዚህ መልኩ ትወርዳለህ ብዬ አላሰብም። ምክንያቱም ምንም ነገር እኔ ያላመንኩም ነበር። አብሩኝ እኔ ያላመንኩም ነበር። ምን ይፈጠር ነው ምን ይፈጠር አይደለም ምን ይፈጠር ሃይሚ ያክስት ልጅ አይደለችም ነች። ሃይሚ ታውቃላችሁ ምንም ምክንያት የማያስፈልገው ነው አይደለም። ያክስቴ ልጅ እሺ እና ባለፈው ለምን ሚዲያ ላይ አስወጣኸንሽ? አይደለም ለምን እናቴ አትሆንም? አይደለም ያክስቴ ልጅ እንዳንተ ምንድነው ምክንያቱም ግን እኮ አታውቁም። ታውቃላችሁ አይደለም ይሄ ምክንያት እኮ ሳታውቁም ዝም ብላችሁ ምንም ምክንያት አልፈልግም። ካዲክ ይሁን ወይኔ ለዚህ ክዳት ያለው ምንድነው የምንሰማው? ምንድነው የምንሰማው? እስኪ ተናገር። አንደኛ አስገደደችኝ እንዳትል ሪከርድ በሰላም ነው። ክዳት እንደሆነ ጓደኞች ላይ እንደሆነ አውቃለሁ። ግን ተረጅኝ እያልካት ነው። አዳምጠኝ ለሁለታችን ለልጃችን ለወደፊታችን ግን እንዳትክጂኝ ያልካት ነው። ተስማምታችኋል እኮ ፊርማ ግዴታ ምን አይነት ከዚህ በላይ ምንድነው የሚያሳየው? አሻሻገራም ከዚህ በላይ የሚያሳየው አይደለም። ሌላም ማስረጃ አለው። እሱንም ማስረጃ ያውጣና ያሳያል። ያለው ይሄ ማስረጃ በቂያችን ነው። እኛ ማስረጃ በቂ ነው። ኦዲየንስን ሸውዳቸዋል። ለምንድን ነው የሰውን በሰው ህይወት የምትጫወቱት? በብሩክ ህይወት ይሄ ነገር እንዲወጣ ራስን እንጂ እኛ እኮ በግድ ያክስት ልጅ አታሳዝንም? አላስወጣንም ወደ ሚዲያ ማለት ነው። ራስን ይሄ ነገር እውነት አይደለም ይውጣልኝ ብለህ እየሩስ እንዲህ እንድናረጋት ያደረከን ራስ መተህ ደግሞ አሁን እዚህ ላይ እኛ ላይ የምትወጣበት ምንም ምክንያት የለም። እየሰማው ከሆነ አሁንም ሌላ ፋይል ይሄ ማለት ነው። በቃ ነገር ከመታገቱ በፊት ነው የሚመስለኝ። ከዛ በኋላ ነው ማለት ከዛ በኋላ ነው በዛ ሰዓት ነው ወንድሜ እንዳለኝ ከሆነ ከዛ በኋላ ያደረገው ነገር ነው። እሺ አሁንም እኮ ዝም ብሎ ተስማማችሁብን ነው የሚባለው? ተጫወታችሁብን ነው የሚባለው? በእኛ ህይወት ተገቢ እኮ አይደለም። ዝም ብሎ መፍጨርጨር ወይም ደግሞ ዝም ብሎ ነገር እንዳንተ ውስጥ ለውስጥ ምንም የምንረዳው ከዚህ በላይ ምን እንረዳ? ዋናው ቅሌት ማወቃችን ነው አይደለ? ችግር የለውም ቤተሰቦቼ፣ እኛ ምንም ሰማ ነገር የለም ማለት በቃ እኔ አሁን ያንተን ውሸትና እውነት መለየት አልቻልኩም። ምንም እውነት የለውም ይሄ ልጅ ልንገርህ። አሁን ምንድነው አሁን ማንም ቢዘን ነገር የለም። አንተ ነበር እዚህ ውስጥ ላይ አፍነህ ያስከም። ምክንያቱም እውነት እንዳይወጣ እናወጣለን ባልን ቁጥር አይኔ ሃይሚን አውቃታለሁ ትጎዳለች እያልክ ይዘናላ። ከዚህ በኋላ ግን ልንሰማ አንችልም። ይሄንንም ሴራዋ ለራሷ ታዋለች። ይሄን ቪዲዮ ታዋለች። የምትጠነስሽው ነገር በሙሉ ቀስ በቀስ ይታወቃል። ብሩክ ላይ ምን እንዳደረገችም ቮይስ ላይ ሰምታችኋል። እያመነኝ ነው ያለችው። ብሩክ እያመንካት ነው፣ እውነቷን ነው። ምክንያቱም የሆነ የሚደብር ነገሮች እያደረክላት ስለሆነ ተቀብሏለች። ሁሉም እያመነ እኮ ማለት እኔ ምናልባትም ተሳስቶ ነው እያልኩ ነበር። ይሄን ቮይስ አመሰግናለሁ። አሁንም ረድተናል እንጂ አልጎዳንም። እኛ ይሄን ቮይስ ሰማው እኔ እርግጠኛ ነኝ። አንተ ግን ሀቀኛ ሰው ነሽ። ቴንኪ ብራዘር በዛጋጣሚ የለውም። እኔ መጀመሪያ እንኳን እኮ ለመከራከር ሲሞክር በጣም እያዘንኩበት ነበር። እንዴት በዚህ ልክ አሁን ምን ተጠቀምክ ነው? ይሄንን ማስረጃ ምን ተጠቀምክ? እውነት ላይ እየሰሩ ስለሆነ ነው እነሱ። እውነት ላይ ልጆቹ ለምንድን ነው በህይወታቸው የምትጫወቱት? ይሄንን እንድታቀል ያንተ እውነታ ገደል ይባሽ። ያንተ እውነታ ገደል ይባሽ። በሰው ህይወት አትጫወቱ። በቃ ከነሱ ህይወት ውጡ። በቃ ምንድን ነው የምትፈልጉት? ወንድሜ ወጣን ብላ ማለት ነው። ባክግራውንድ ላይ እየተጫወታችሁ ነው። አሁን ሴራችሁን በትንሽ ጊዜም ቢሆን ጥሩ ስራ ሰርተናል አይደል? አሁን ምን ታረጋለህ? ሄደ እና በቃ ምንም ነገር ይቅርባችሁ፣ ችግር የለውም። ልጅ አይደል? ልጅ በድል ያድጋል፣ ችግር የለውም። ኢትዮጵያ ውስጥ በድላችን ነው ሁላችንም ያደግ ነው። ስለዚህ ሄደ ልጃችንን እኔ አሳድጋለሁ ብለሃት ከነሱ የቱት ልጃችሁን እኛ ነገር የተፈጠረው ነገር በሙሉ ተፈጥሯል። ምክንያቱም አሁን እናንተ ያው መጨረሻ ላይ እንደሰማነው ከሆነ ሪከርዱ ቆይ መጥቼ በአካል አውራሻለሁ። ምክንያቱም ከዚህ በኋላ የምታደርጊው ነገር በሙሉ እኔ ማወቅ አለብኝ። እስቲ የተነሳችሁ ንገረን በዚሁ
ምክንያቱም እዚህ ጋር ኦዲየንስ አሉ። ምን ልታደርጉ ነው እሺ ያሰባችሁት? ብዙ ነገር እኮ ልክ ልጃችሁን ተባብረን እናሳድገዋለን። በዚህ ደረጃ ሰው ልጅ ይወርዳል። ሄኖክ በጣም ነው ያዘንኩብህ። የምሬን ነው በጣም ስለ እንዴት በቃ እንዴ ህሊና እኮ አለ እሷ ላይ የምንጠራው ነገር ራስ ላይ ነኝ። እሺ ሙሉ ለሙሉ እኮ እውነታውን ሳታውቁ ለምን ሰው ላይ ትፈርዳላችሁ? ከዚህ በላይ ምን እውነት አለ? ቪዲዮ ያሳየን ግዴታ አዳምጡኝ። ገና እኮ መካደን ግን እመን እዚህ ጋር መካደን እመን እውነት ለቤተሰውና ለሃይሚ እንዳናሳይ ማድረግን እመን በቃ ይሄን እንድታማሩ ሰው ላይ ከመፍረዳችሁ ይልቅ መጀመሪያ የኔን እውነታ ሙሉ ለሙሉ ማወቅ አለባችሁ። ምክንያቱም ይሄ ተራ ነገር አይደለም። እኔ ክጃችኋለሁ ያንን አልዋሽ። ከክደት በላይ እኮ ምንም እውነት ነው። በቃ ልክ ልትሆን ትችላለህ እንዴ? እሺ ንገረን። እሺ ምን አስገድዳ ነው እንዴ? ቮይስ እኮ ነው ቴክስት እኮ ነው እየተላላካችሁ ሽጉጥ ይዛ ምናምን በአካል ቢሆን ይሁን አስፈራርታው ነው እንዳለን። እሺ ምክንያት አለ የምትለው ነገር ምንድነው? የተስማማህበት መጥቼ በአካል አውራሻለሁ ያልክበት ቮይስ እየሰማን ምክንያት ስላለኝ ነገር ነው የምትለው ነገር ምንድነው? እሺ ምክንያቱን እኮ መናገር ያንተ ምክንያት እኛ ያንተ ምክንያት ምንም ሊለውጥ አይችልም። ገብቷል? ያረከውን ካረክ በኋላ እሺ ምክንያቱን ግን ካወቅኩ በኋላ ያንን ብፈርድ ገንዘብ ነው ይወለ ምንም ማለት ነው። ምክንያቱም ገንዘብ ሊሆን ይችላል። እኛ ከሰማን ልጃችሁን ለማሳደግ የሰው ህይወት እየወጣበታችሁ የለበትም። በቃ እኮ አሁንም እኮ የፈለጋችሁትን ብትወሩ እኔ ህይወት ላይ እኮ የሚለወጥ ነገር የለም። የሚለወጥ ነገር አይደለም። ከሷ ህይወት ትወጣላችሁ ግዴታ። ከሃይሚና ከብሩክ ህይወት መውጣት አለባችሁ። በቃ ይሄ በቃ እንትን ስለሆነ ፋክት ነገ ላይ እውነታውን ግን ሙሉ ለሙሉ ሳታረጋግጡ ነገ ከዚህ በላይ ምን አይነት እውነት እንፈልግ ወንድሜ? ከዚህ በላይ ምን አይነት እውነት እንፈልግ? ግዴታ ህሊናም እኮ የማይፈቅደው ነገር ልጅ እኔ አንተ በሆነ እዚህ ጋር ቀና ያልቆም አምኖ ብሩክ እሺ ልጁን ቢቀበልስ ወይም ደግሞ አበቃ አልፈልግም ቢል አንተን የኔ ልጅ ነው ቢል ይቀበለዋል ይሄ ነገር ወይስ ነገ መተኛን እሪ ልትለን ነው? ልጅን አስመልሱልኝ ልትለ እዚህ ሚዲያ ላይ እኛ ለመጫነቅ ወይ ቢሶ ለመጫነቅ? ምክንያቱም ልጅቷ አንተንም እንደማትክድ በምን እርግጠኛ ትሆናለህ እንዴ? ኧረ በጣም ይደብራል። አንተ ማስተካከል ትችላለህ፣ አንተ ማበላሸት ትችላለህ። ስለዛ የምታስተካክልን እንኳን አስተካክልልን። ከብሩክ ወጥቶኝ ምናምን ያለችው አውቃ ነው ባለፈው። አስመሳዮች ናችሁ በጣም በቃ የሰውት በጥባጭ ባክስት ልጅ እንደዚህ አይጠበቅም። እሺ የፈለግከውን እኮ ልታወራ ትችላለህ። እኔ አምኜ ነበር አይደለም ልክ በጣም ነው ያመንኩት። አንድ ነገር አዳምጠኝ። ልክ ልትሆን እኮ ትችላለህ ብዬ ነግሬሃለሁ። በእናትህ እኔ አንተ ሳክስ ነው የሰለቸኝ። በቃ ተው ምንም ያንተ ሳክስ መስማት አንፈልግም። እሺ ጨረስኩኝ በቃ። አዎ ግን እውነታውን ስትሰማ እንዳትጸጸት ራስህን በደንብ ምንም እውነታ አየን እኮ ማስረጃ አይደለም። ምንም ያየው ነገር የለም። ምንም ማለት ነው እኔ ላይ ዝም ብለን ሌላም ባለማን ነው እዚህ በሌላም ፋይል አለ። እኔ ላይ እኮ ወይም ደግሞ ተነስታችሁ መፍጨርጨር አትችሉም። ምክንያቱም ይሄ ቀላል ነገር አይደለም። አንድ እውነታ ብቻ የሆነ ስለተንጣጣ የሆነ እንትን አንተ ግን በጣም ብዙ የምንኖረው ነገር አለ ካንተ ጋር ገና ጀምረን ልጁን አታስፈራራው። ሐቁን ነው ያወጣው እሱ እውነቱን ነው ምንም ታመጣችልም። ይኸውልህ እሱ ለእናንተ ነው። ምንም ምዝተው ምናምን ነገር የለም። ገብቷላ ግን ካንተ ጋር ብዙ ያልጨረስኩት ነገር አለ። አሁን ሌላም ፋይል አለ ነው ካፈለክ እኮ አሁን መጨረስ ይችላል። በቃ አይተው ችግር የለውም። ይሄን ነው አንፈልገው በቃ ምንም ነገር አለ። ዛት ነው የሚባለው በቃ ዛት አልሰማም ካላችሁ እናንተም ገደል መግባት ትችላላችሁ። ካንተ ጋር ግን ብዙ አልጨረስንም። እሺ ምንም የምናወራርደው ነገር አለ። በቃ እየዛትክ ነው በቃ ይኸውልህ ቤተሰቦች አንቺ ነውራ ቶቶ አንተ ቶይ ዝም በለው። ስለ አንዳንዴ ምን አለ መሰላችሁ የሆነ ነገር የደበቁት ነገር ሲታወቅ ነው እንደዚህ የሚፍጨረጨረው። በቃ እኔ ሱቦን እኔ አፋልኝ ብዬ ራሱ አላወራም። ግን ምን አይነት እኔ በቃ እነሱን የሚለያቸው ጾታ ብቻ ይመስለኛል። ከየሩሱ ጋር ስራቸው ሲራቸው ባክስት ልጅ እንዲደረጋል አንተ ከእናቴ ጋር እንደዚህ አስተካክላለሁ እኮ ነች ያክስት ልጅ ማለት እኮ እኛም ብቻ እኛንስ ብትል እንዴ አብረን እኮ ስራ ሰርተናል። ያን ሁሉ ጊዜ ከመሬት ተነስቶ ይሄ ነገር ሪል መሆኑ ራሱ በትንሽ ፋይል ነው አብረን ጊዜ አሳልፈናል። ስለማቅ በቃ የሱ ልጅ እንደሆነ እየረዳ ነው እያለ ምን እሱ ሀገሩ ደግሞ ሌላ ነገር ሌላ ሲራ ይጠነስሳል። እንዴት እኔ በጣም ነው የከበረኝ ታውቃላችሁ ቤተሰቦቼ። ግን በጣም ደስ ብሎኛል በዚህ አጋጣሚ። ምክንያቱም ነገሮቹን አፍኖብን ነበር ለሃይሚል እንዳናደርስ ነገሮቹን ላይ እየወጣ ይዞብን ነበር። አሁን ምንም ነገር መቼስ ወንድሜ እንደዚህ ያደርጋል አይደለም። ማንም ሙፈራው ሰው የለም። ወንድሜ በጣም አመሰግናለሁ በዚህ አጋጣሚ ቴንክ ዩ። እንትን በል ተረጋጋ። ክህደት እኔ ለምጄዋለሁ በነገራችን ላይ ብቻ አንዳንዴ ምን አለ መሰላችሁ ቤተሰቦቼ ወዳጅ የምትሉት ሰው ነው ህይወታችሁ ላይ ገብቶ ሰላይ ሆኖ ነገሮችን እንዳታሳክሉ የሚያደርገው። ግን ካወቅነው በኋላ ምንም ይዘን ነገር የለም። ቀጥታ ሃይሚን ማግኘታል ነገሮችን የምናስረዳት ይሆናል። ምክንያቱም ሪከርዱ ላይ እንደሰማነው ከሆነ መጥቼ በአካል እናወራለን። ካሁን በኋላ የማደርገው ነገር በሙሉ ከኔ መውጣት የለበትም። ሁለታችን የምናደርገው ነገር በሙሉ ተነጋግረን መሆን አለበት ስላለ ምናልባት ብዙ ሴራ ጠንሰው ሊሆን ይችላል ቤተሰቦቼ። እና ያለውን ነገር አሁን ማንም ይዘጋብን ሰው ስለሌለ ሁሉንም የምናሳያችሁ ይሆናል። ሃይሚም ከነሱ የትወጣለች ነገርየውም ይረጋገጣል። ምችት ይበላችሁ በያላችሁበት።